የሰራዊቱ ድምጽ ይህ የሰራዊቱ ድምጽ ነው። የሰራዊቱ ድምጽ ከኢትዮጵያ ሳተላይት ሬዲዮና ቴሌቪዥን ጣቢያ ጋር በመተባበር በሳምንት አንድ ቀን ከዋሽንግተን ዲሲ የሚያስተላልፍላችሁ ዝግጅት አሁን ጀመረ። አዘጋጅና አቅራቢ ሻለቃ አብርሃም ታከለ። የቃል ኪዳን አደራ ሸክሙ የዜግነት ጣምራ ግዳጅ የደም አሻራ ማህተሙ ያገር አምድ የወሰን ሰንደቅ የክብር ማዕዘን መቅድሙ የወገን መንፈስ አለኝታ የሰላም ነጻነት ትልሙ ያፈሯ አፈር ፈተና የህይወት ራብና ጥሙ ያሸዋ ረመጥን ፋሎት ያጥንት ማገዶ ፍሙ የጥይት አረር ህመሙ የወሰን የድንበር አጽሙ ስሙ ያጥንት የስጋ የደሙ ውትድርና ነው ማህተሙ ኢትዮጵያዊነት ነው ትርጉሙ። ሰላም ጤና ይስጥልን ክቡራትና ክቡራን ኢትዮጵያን አድማጮቻችን እንደምን ሰንብታችኋል? የአክብሮት ሰላምታችን ዋሽንግተን ዲሲ ከሚገኘው የስርጭት ክፍላችን ይድረሳችሁ። ነሐሴ 16 ቀን 2012 ዓመተ ምህረት ቅዳሜ በወቅቱ መርሃ ግብራችን የጦር ሜዳ ውሎ ትዝታ፣ የሰራዊቱ እንግዳና ከመጽሐፍት አምባ መድረክ ዝግጅቶች ይኖሩናል። በጦር ሜዳ ውሎ ትዝታ መሬ መራራው ከእንግሊዝ ሀገር የሰሜኑን ጦር ግንባር ትውስታውን ያጫውተናል። በሰራዊቱ እንግዳ መድረክ ባለፈው ሁለት ተከታታይ ቆይታ ያስደመጥናችሁ ከ50 አለቃ ኃይለ ሚካኤል በእውቀቱ ጋር ያደረግነው ክፍል 3 ቆይታ ተዘጋጅቷል። በመጽሐፍት አምባ መድረክ ዝግጅት ደግሞ ጄኔራሎቹ ሴራው ሰረኞችና የተቃራኒው ጎራ ደም ያፋሰሰውና ያልተሳካው የወታደራዊ መፈንቅለ መንግስት ሙከራ እውነተኛ ታሪክ በሚል ርዕስ በሻምበል ኢዮባባቴ የተዘጋጀው ድንቅ መጽሐፍ በሐምዛ አብዶ ይተረካል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ የምጋብዛችሁና የማስተናግዳችሁ የፕሮግራሙ አዘጋጅና አቅራቢ ሻለቃ አብርሃም ታከለ ነኝ። መልካም ጊዜ ተከበራችሁ ኢትዮጵያን ወገኖቼ፣ መልካም ጊዜ። ላይ ያላችሁት ከዋሽንግተን ዲሲ የሚተላለፍላችሁን የእናንተን የሰራዊቱን ድምጽ ራዲዮ አገልግሎት ነው። ስለ ዝግጅታችን ያላችሁን አስተያየት በመልእክት መቀበያ መስመራችን 57196995126 ብታኖሩልን እናመሰግናለን። የሰራዊቱ እንግዳ ይህ ለጊዜ የሰራዊቱን አባላትና ቤተሰቦች እንዲሁም የሀገር ወዳድ ኢትዮጵያውያንን የህይወት ተሞክሮ የምናዳምጥበት ውይይትና ቃለ ምልልስ የምናካሂድበት መድረክ ነው። የሰራዊቱ እንግዳ
የዛሬው የሰራዊቱ መድረክ እንግዳችን የ50 አለቃ ኃይለ ሚካኤል በእውቀቱ ይባላል። ከለውጡ በፊት በህወሓት መራሹ የመከላከያ ሰራዊት ውስጥ የአጋዚ ኮማንዶና ልዩ ኃይሎች ጠቅላይ መምሪያ የህግ ምክርና ሰነድ ዝግጅት ኤክስፐርት ነበር። በወቅቱ የነበረውን የህወሓት አምባገነን ስርዓት ጥሎ በስደት ጀርመን ሀገር ይኖራል። ባለትዳርና የአንድ ሴት ልጅ አባት ነው። በሰራዊት ግልጋሎቱ ዙሪያ እንዲያጫውተን ከ2 ዓመት በፊት አነጋግረነው ነበር። ያንኑ ቃለ ምልልስ ደግመን እናሰማለን። ዛሬ ያለው የኢትዮጵያ መከላከያ ሰራዊት ውስጥ የአንድ ጎሳ የበላይነት የለም። ብሔራዊ ዲሞክራሲ የሚል የቃቃ ጨዋታ አይነት መመሪያዎች በቆሻሻ መጣያ ቅርጫት ውስጥ በአደባባይ ተጥለዋል። የ50 አለቃ ኃይለ ሚካኤል በእውቀቱ እንደሌሎቹ ጓደኞቹ ከፍተኛ የአስተዳደር በደል በዚያ የወያኔ ጨለማ ዘመን ደርሶበታል። ይህንኑ በዝርዝር ያጫውተናል። አገር ድንበር ለመጠበቅ የሰለጠነን ብሔራዊ ሰራዊት በግምገማና በመሳሰሉት የስለላ ሴራ ማንገላታት የህወሓት የጦር መሪዎች መገለጫ ነበር ይለናል 50 አለቃ ኃይለ ሚካኤል በእውቀቱ። እጅግ የሚገርመው ደግሞ ይሉንታ ቢሶቹ ጽንፈኛ የህወሓት መሪዎች ዛሬም እንኳን መቀሌ ከተማ መሽገው እንደዚያ ሲያሰቃዩት ለነበረው ሰራዊት የድረሱልኝ ጥሪ ማሰማታቸው ነው። የሰራዊቱ መልስ ግን ያለፈው ይበቃል፣ አርፋችሁ ተቀመጡ ማለቱ ተደምጧል። ባለፈው ሳምንት ሰፋ ያለ የስልክ ቆይታ አድርገናል። ዛሬም ተከታዩን ክፍል 3 ወደ እናንተ እናደርሳለን። አብራችሁን ቆይ ተከበራችሁ አድማጮች። እንደው ኃይለ ሚካኤል ዘርፈ ብዙ ችግሮች አሉ። እዛ ውስጥ የታመቀ ኃይል ነው። በአብዛኛውን ለመውጣት ይፈልጋል። በህዝቡ ላይ የሚደርሰው ሰቆቃ ይሰማል፣ የመሳሰሉት ነገሮች። ህዝቡ ደግሞ በሰላማዊ ሰልፍ ላይ በጥይት ደረትና ግንባርና ደረቱ ባለሞ ተኳሽ ይመታሉ። የአጋዚ ሰራዊት መጣ ሲባል ልዩ የውጪ ወራሪ እንደመጣ ህዝቡ መግቢያ ነው የሚያጣው። የአጋዚ ሰራዊት አባላት ህዝቡን በጭካኔ የምታውቀው ነገር ነው። ታየዋለህ። ከወጣም በኋላ አንዳንድ ፊልሞችን አይተሃል ብዬ ገምታለሁ። ያንን የሚያደርግ ህዝቡ አደባባይ ወጥቶ ሲደበድቡት የውስጥ አንበሳ የውጭ ሬሳ ነው እያለ ሁሉ ይናገራቸዋል ከጥላቸው አኳያ። ይሄ ሰራዊት የውጪ ወራሪ ቢመጣ እንደዚህ በተለያየ የስለላ መረብ የተተበተበ ነገር ግን ፍላጎት የሌለው በግዳጅ ላይ ሰክሰስፉል ይሆናል ብለህ ታስባለህ? ችግር አይኖርም ብለህ ታስባለህ? እስኪ እንዴት ትገልጸዋለህ? ይሄ በጣም ከባድ ነገር ነው። እውነት ለመናገር ይሄንን ጥያቄ ባልመልሰው ደስ ይለኛል፣ ግን ግዴታ ስለሆነ መልሰዋለሁ። ለምን መሰለህ? ይሄ አሁን ላይ ሆኜ እኔ ከነሱ ውጪ ሆኜ ሳይሆን ውስጥ ላይ ሆኜ በጣም የሚያሳስበኝ ነበር። ለኔ ብቻ ሳይሆን ለኢትዮጵያ ቀናይ የሆነ አስተሳሰብ ያላቸው ኢትዮጵያውያን የሰራዊት አባላት ሁሌም የሚያስቡት ነገር ነው። እውነት ሀገራችን ከባድ የሆነ አደጋ ቢመጣ ይሄንን አደጋ የመመከት ብቃት አለን ወይ? ይሄንን አደጋ የመመከት የማስተባበር የመምራት ብቃት ያለው መሪ ሳለን ወይ? በጥቅም የተተበተበ በጎሳ በጎጠኝነት የተተበተበ በብሔር በቋንቋ የሚያምን መሪ ኖሮ እንዴት ነው ሀገራችንን ልንመከታት የምንችለው? እውነትስ ህይወቱን መስዋዕት የሚያደርጋውን የሰራዊት አባል አለ ወይ ብለህ ስትጠይቅ በጣም ከባድ የሆነ ምላሽ ነው የምታገኘው። ከባድ የሆነ እውነት ነው የምታገኘው። እውነት ነው እዛ ውስጥ ያለ። አሁን መሪው ራሱን መሞት አይፈልግም። ለምን? የሚያጓጓ ህይወት ነው ያለው። ምናልባት አሁን በሰራዊቱ አመራሮች ውስጥ 99% ብዬ ማለት እችላለሁ አመራር ደረጃ ላይ ያለ ሰው የሚያጓጓ ህይወት ነው ያለው። አዲስ አበባ ውስጥ ፎቅ የለም፣ ወጣ ካለ ደብረ ዘይት ነው፣ ወጣ ካለ ሞጆ ነው። ከዛ የሚያጓጓ ህይወት መውጣት የሚፈልግ ያለ መሞት የሚፈልግ የለም። እሱ ካልሞተ ደግሞ ሰራዊቱን በአግባቡ ሊያስተባብር አይችልም። ሰራዊቱን በዚህ ውስጥ እምነት የለውም። አሁን ገዢው መንግስት ይቺ ሀገር የኔ ናት ብሎ እንጂ የኢትዮጵያ ህዝብ ናት ብሎ አይደለም። ኢትዮጵያ ምናልባት አባቶቻችን ደማቸውን አፍስሰው አጥንታቸውን ከስክሰው ማግረው የማገሯት ሀገር ያስረከቡን ሀገር እንደሆነች አይደለም ውስጥ ላይ የሚነዙት ፕሮፓጋንዳ። ኢትዮጵያን ትናንትና የመጣች የ26 የ27 ዓመት ወይ የ20 ዓመት አድርገው ነው የሚያስቡት። አዲሲቷ ኢትዮጵያ የህዳሴዋ የሚሰጡት የአዲስ ቃላቶች አሉ። ህዳሴ በእነሱ ህዳሴ የመጣች አስመስለው ነው የሚያደርጓት እንጂ የኢትዮጵያ ሁሉ አትመስልም። ስለዚህ ይሄ ከሆነ ይሄ ወጣት መሞትም አይፈልግም። ይሄ ወጣት ምናልባትም እንደው ይደረግ ይባልም ያ ብቃት እና ስነ ልቦናዊ ዝግጅት አለ ብዬ ማለት በጣም ይከብደኛል። የምታየው ነው በሶማሊያ ውስጥ በተራ ያልሸባብ ተዋጊ ምን አይነት ጥቃት እየደረሰ እንደነበረ፣ ምን አይነት የኦርጋናይዜሽን ችግር እንደሚያጋጥም በተጨባጭ ባይኔ ሳይነበርኩት ነገር ስለሆነ በጣም ከባድ ነው። ምናልባት ምን ያክል አሁን አዲስ እየወጣ ያለው ሰራዊት እየሰለጠነ ያለው ምን ያክል ብቃት አለው? ተኩሶ የመምታት ብቃት አለው ወይ? ይሄንን ያካል ብቃቱ ፍጹም በጣም የሚገርም ነው። አጋዚ በፊት ኮማንዶ ሲሰለጥን
ምን አይነት ከባድ የሆነ ህይወት እንዳሳለፍ ልነግርህ አልችልም። እኔ አጋዚ 12 ወር ነው ስልጠና የተለጠንኩት። ከኔ በፊት የነበሩትም በጣም ከባድ ስልጠና ሰልጥነው በጣም የተሻለ ደረጃ ላይ ምናልባት የኢትዮጵያ ህዝብ ገንዘብ የሚፈሰው በአጋዚ ስልጠና ላይ ነው ብዬ ብል ማጋነን አይሆንም። በደቂቃ ውስጥ 400 ጥይት የምትተኩስበት ስልጠና በጣም አርፒጂ በማሰልጠኛ ማዕከል ላይ የሚተኩስበት ብዙ ስልጠናዎች የሚያልፉበት ነው። ምናልባት አጋዚ በሰለጠንኩባቸው ጊዜያቶች የሚገርም ከየት ነው የሚመጣው ሁሉ ንብረት ብለህ የምትለው ከፍተኛውን ወጪ ነው የሚወጣው። ያንን ሰልጠና ነው ብቃት የምትይዘው። አሁን ግን አሰልጣኙም የይስሙላ ሰልጣኙም የይስሙላ ለዝም ብሎ ብቻ ስራ ለመያዝ ወይም ደግሞ የሆነ ለመግባት ብቻ ሳያውቀው አንዳንዱ ማውቆት አንዳንዱ አማራጭ አጥቶት የሚገባበት እንጂ ለሀገሩ ለመዋጋት ወይም ደግሞ እንደዚህ አይነት ችግሮች ካሉ ያንን የመመከት ብቃት አለ ብዬ ለማለት አልደፍርም። ለምን በማያው ተጨባጭ ሁኔታ አንፃር ምንም የለም። ስልጠና ቢገባም ስልጠናው ጊዜውን ቆጥሮ 6 ወር ከሆነ 6 ወር እንደዛ ከሆነ ያንን ጊዜውን ቆጥሮ አሰልጠን ተብሎ ሪፖርት ለማድረግ ነው። ምናልባት ትልቁ ችግር ያለው ሪፖርት ላይ ነው። እዚህ ሀገር ሰራዊቱ ውስጥ አንድ ሰው የሚሰለጥን ከሆነ ለምሳሌ 7 የተኩሶ 6ቱን ከመታ ወይም 7ቱን ከመታ 7ቱን መታ ተብሎ አይደለም ሪፖርት የሚደረገው። 8 መጥቷል ወይም እንደዚህ አድርጓል ምን ለማለት ፈልጌ ነው የሚደረገው ሪፖርቱ የውሸት ሪፖርቱ የስሙላ የተጋነነ እንደምታየው በጭካኔ በጣም የታወቁ ናቸው የአጋዚ አባላት። ሰውን እጁን እንዳገዳ ሲሰባብሩት ጭንቅላቱን ሲፈርካክሱት እናያለን። በሚዲያም የሚታይ ነገር ነው። በአብዛኛው ህዝቡ ያውቃል። ከኢትዮጵያ የሚመጡ ሰዎችን ስናይ አጋዚ መጣ ከተባለ በቃ የሚገባበት ቦታ ነው የሚታጣው። ግዳጅ በሚሰጣቸው ጊዜ አንድ አካባቢ አመጽ ሲነሳ ልዩ የሚነገር ነገር አለ። እንዲህ አይነት ጭካኔ ያሳዩ እንደዚህ ካላደረጋችሁ ቅጣት ይመጣባችኋል የተለየ አይነት ትዕዛዝ አለ ወይስ ወታደሩ በፍላጎቱ ነው ያን ሁሉ የጭካኔ እንቅስቃሴ የሚያደርገው? ይሄን በሚመለከት ምትነግረን ካለ ነው። ወታደሩ በራሱ ምንም የሚያደርገው ነገር የለም። ከበላይ አለቃ ነው ትዕዛዝ የሚሰጥ። ትዕዛዙ ምንን መሰረት ያደረገ በዱላ ከሆነ በዱላ በማስፈራራት ከሆነ በማስፈራራት በጥይት መታ ከሆነ በጥይት ትዕዛዝ ያለ ትዕዛዝ አንድ ሰው አንዲት እርምጃ ቢወስድ እስር ቤት ነው የሚገባው። የሚገርም ነገር በርግጥ ባያደርግስ ባይገል ተኩሶ ቢስት ወይም የሐዘኔታ የሰባይነት እንትን ቢያሳይ የሚደርስበት ቅጣት አለ ወይም ማስፈራሪያ ይደርስበታል? ምንድነው ይሄን በሚመለከት ምትነግረን? ማስፈራሪያ ሳይሆን ወይንም እስር ቤት ይጠብቀዋል። ካልሆነም ከፍተኛ የሆነ በራሱ ላይ ሰቆቃ ነው የሚያጋጥመው። አንድ ሰው ያንን አላደረገም ማለት ጠላት ላይ ተዋግተን እንደመፍራት ማለት ነው። ምናልባት አንተ ሰራዊት ወታደርም ስለነበር ታውቃለህ ፍራቻ ምን እንደሚያስከትል። እንደፈራ ነው የሚቆጠረው። እንግዲህ አስበው በህዝብ ላይ ነው። ህዝብ ላይ አልተኩስም። ምናልባት አንድ የተደረገ የቅርብ ጊዜ እኔ ይዤ የነበርኩት ኬዝ ነበርና ምናልባት ያን ማስታወስ ጉዳይ በፍርድ ቤት እየታየ ነው ያለው። አክቹዋሊ በእነሱ በቀዳማዊ ወታደራዊ ፍርድ ቤት በሚባለው ደረጃ አጀቡራ ላይ የነበረው አጀቡራ ማለት ከሻሸመኔ የተወሰነ ኪሎ ሜትር ናት። እዛ ጋር የተፈጸመውን ግፍ ከፍተኛ የሆነ የጦርነት አውድማ ነው የነበረው ነገር። በአሁኑ የህዝብ አመጽ ምክንያት የተፈጠረ ችግር ነው። ዲሽቃ የሚባለው መሳሪያ እስከመጠቀም ድረስ የደረሱበት በህዝብ ላይ ጦርነት ኖርማሊ ያው የተወሰኑ ቡድኖች ነበሩ። እዛ አጸፋዊ ምላሽ ነበረ ግን ተመጣጣኝ ምላሽ ነው ወይ ለነዚህ ህዝብ ነው። ህዝብ ምናልባት ቢዝ ክላሽ ነው የሚይዘው። ይሄንን ለያዘ ሰው ዲሽቃን የሚክል መሳሪያ ተራራ ላይ ተይዞ ከፍተኛ የሆነ የሬሳ የወደመበት ነው። ምናልባት ይሄንን አላቀም ሰብአዊ መብቶች ሪፖርት አድርገዋል። የሚታወቅ ነገር አለስ እንዴው ሰምቼም አላቀም ስለ አጀቡራ ስለተደረገው ነገር እውነት ማለት ነው። እነሱ እኛን አፋችንን ለማስያዝ በተለያየ መንገድ እየሞከሩ ነው ያሉት። ይሄን ያፍ ደግሞ አይያዝም። ለምን ነፃ በሆነ ሀገር ነፃ በሆነ ዲሞክራሲያዊ ሀገር ላይ ነው ያለው። ውሸትም አይደለም የምንወራው የተደረገ ነገር ነው። ግን ድርጊታቸውን እንዲታቀሙ ነው የምንፈልገው። ስለዚህ መቼም ቢሆን ድርጊታቸው ካልታቀበ ለህዝብ ለኢትዮጵያ ህዝብ ለማሳወቅ እገደዳለሁ። እኔ ለራሴ ብዬ ሞራሌን አልገልም። ነገ ወደፊት ለሁሉም ኢትዮጵያዊ እኩል የሆነች ሀገርን ማየት ፈልጋለሁ። አሁን ያለው ነገር ሊቀጥል አልፈልግም። ስለዚህ ያንን በማለታችን ምን አይነት ነገር እንደሚደርስብን ይብን አሁንም ላይ በተለያየ አጋጣሚ በሶሻል ሚዲያዎች በተለያዩ ነገሮች የሚያጋጥመኝ ነገር እኔ አውቀዋለሁ። ግን እዛ ያለ ሰራዊቱ አባል ያውቀዋል። እያዘነ ግን ይገላል። እያዘነ ማለት ማታ ሲቃጅ እያደረም ግን ግዴታ ስለሆነበት ካልገደልክ ትገደላለህ። ስለዚህ ካልተበደብ ትደበደባለህ። ስለዚህ ትፈጽመዋለህ። ወደ ሳይሆን በግዴታ ነው የምትፈጽመው። አንድ የገባበት ነገር ስለሆነ እንደ ሲኦል ነው የምትቆጥረው። በነገራችን ላይ ሲኦል ብለህ ሰው
አታደርገው። ለምን እዛ ውስጥ የምታደርገው ነገር በሙሉ እንደ ሲኦል ነው የሚቆጠረው። ኃይለ ሚካኤል እዚህ ላይ በእኛ ጊዜ የፖለቲካ ትምህርት ነበረ። ፖለቲካ ትምህርት ማለት አገር መውደድ ማለት ህዝብ መውደድ ነው። የመሳሰሉት ነገር ኢትዮጵያ 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 እያሉ ብዙ ወንድሞቻችን አይደለም ዜጎቻቸውን ለመግደል ፈንጂ ላይ ወጥተው ራሳቸውን ኢትዮጵያ ወይ ሞት እያሉ ከፍተኛ መስዋዕትነት እየከፈሉ ለጠላት እጄን አልሰጥም ይቺን ሀገር አንድነትና ሉዓላዊነት ብለው የባህር በር ኢትዮጵያ እንዲኖራት ከፍተኛ ትልቅ መስዋዕትነት ከፍለው አልፈዋል። ታሪክ ወደፊት ያነሳቸዋል። እኛ ያንን ታሪክ ተናግረን ማንዘልቀውም 3 አመት ለፈልፋለሁ ግን ያ ከውቅያኖስ ውስጥ በማንኪያ እንደማንሳት ነው እኔ የምሰራው ስራ እና ወደፊት ታሪክ ያነሳቸዋል። እናንተ ጋር በዚህ ስልጠና በወያኔ ስልጠና ውስጥ ፖለቲካ ትምህርት ይሰጣል ብለሃል። ለመሆኑ ስለ ኢትዮጵያ አንድነትና ሉዓላዊነት የመሳሰሉትን የሀገር ፍቅርን በሚመለከት የሀገር ፍቅር ማለት የህዝብ ፍቅር ነው። ይሄንን ትምህርት ይሰጣል? ይሄንን በሚመለከት የምታውቀው ነገር ይሽንገራል። እንግዲህ በፖለቲካ ስልጠናው ላይ የሚሰጠው የህወሓት ወይም ደግሞ የሥርዓቱን ቀንደኛነት ስርዓቱ ለዚች ሀገር ምን አይነት ውለታ እንደዋለ ለዚህ ህዝብ ያው ብሔር ብሔረሰብ ብለው ያመጡትን ለብሔር ብሔረሰቦች ጭቆና እንዴት ሆኖ እንደደረሰላቸው ነው እንጂ ስለ ኢትዮጵያ አንድነት የሚያነሳ ካለ አንዱ እኔ ነኝ። ስለዚህ ማነሳው ባንዲራ አይመቸኝም ብያለሁ። እኔ ምናልባት ይሄንን ፕሮግራም የሚያዳምጡ ሰዎች ለዚህ ምስክር መሆን ይችላሉ። እኔ አንድ ባንዲራ በክልሎቹ በየክልሉ በየምናምኑ ያለ ባንዲራ የኢትዮጵያን ባንዲራ እያደበዘዘው ነው። የኢትዮጵያን አንድነት እየተጋፋ ነው። ስለዚህ አንዲት ሀገር ነው ያለችን አንድ ባንዲራ ለምን አይኖረንም? አንዲት ሀገር ነው ያለችን አንድ ህዝብ ለምን አይኖረንም? የሚል ጥያቄ ሳነሳ ትዝ ይለኛል የተሰጠኝ መልስ እንዴ ምንድን አይነት የድሮ ስርዓት እኮ ነው እየናፈቅ ያለው አውቀዋል ወይስ አታውቅ ነው? ምን ማለት ነው ይሄ የሚል ምላሽ ነው የተሰጠኝ። እና አብዛኛውም ሰው እንደዛ አይነት ጥያቄ ካነሳ እንደዛ አይነት ምላሽ የሚመልስ ከሆነ የድሮውን ስርዓት እየናፈቀ ያለ በቀጥታ ስርዓቱን እየተቃወመ እንደሆነ ነው የሚቆጠረው እንጂ ለአንድነቱ ለኢትዮጵያ ለምትባለው ሀገር ፍቅር ኖሮት የሚናገር አይመስላቸውም። ስለ ኢትዮጵያ ብሎ የሚናገር አይመስላቸውም። እነሱን እየተቃወማቸው ስርዓቱን እየተቃወመና አደጋ እየሆነ ለስርዓቱ አደጋ ነው ሰው ብሎ ነው የሚያስቡት። እንደዚህ አይነት ሰው ካለ ስለ ጀርባው ይጠና ይባላል። ጀርባው ይጠና ነው የሚባለው እና በጣም ከባድ ነው። የቀድሞ የኢትዮጵያ መከላከያ ሰራዊት አባላት አሉ እንደው ካሉስ እንዴት ይታያሉ? ጠቅላላ አድርገህ ሲያጫውተን። በሰራዊቱ ውስጥ እንግዲህ የቀድሞ የሰራዊቱ አባላት በጣም ጥቂት በሚባል ደረጃ በጣም ጥቂት 1% በሚሆን እኔ እንዳሉ አስባለሁ። እንደውም ማቀው ሲሰደቡ ነው ይሄ ደርግ አንተ ደርግ ሲባል ነው ማቀው እንጂ የሚገርመው በጣም የሞራል እንትን ነው የሚያጋጥማቸው ካሉ እንደውም በጣም በአመራር ብቃታቸው በጣም ጎበዞች ናቸው። ቁርጠኞችም ናቸው አሉ የሚባሉት ማለት ነው። በጣም ጥቂቶች ያሉት በጣም ጎበዞች ናቸው። ግን የፒኤልኤፍ ሰዎች ወይም ደግሞ የሰራዊቱ አባላት እዛ የአዲስ የህወሓት ሰዎች ወይም ደግሞ ከድርጅት የመጡት ነባር ታጋይ የሚባሉት እነሱን በማሸማቀቅ አንድ ነገር ከፈጠሩ ማሸማቀቅ አንተ ደርግ ነው የሚባሉት። አንተ ደርግ የደርግ ምናምን ከደርግ የመጣ እሱ ደርግ ስለሆነ እኮ ነው የሚባለው። እንደውም እኩልም አይታዩም። ምናልባት የሆነ ነገር ላይ የደርግ ከደርግ የነበረ ከሆነ እንደማንኛውም ከታግሎ እንደመጣ እንደነሱ ሰዎች ወይም ደግሞ እንደነሱ ሰዎች እኩል እጅ ብልጫም አይሰጠውም፣ እኩል የሆነ ድምጽም አይሰጠውም። ጀስት ዝም ብሎ ይኖራል። በቃ እየተሰደበ ተሸማቆ ደርግ ላለመባል ጥረት ያደርጋል። እነሱ የሚሉትን ለመደገፍ ሙከራ ያደርጋል። ለምን ደርግ እንዳይሉት ስለሚፈራ ማለት ነው። እና መኖራሉ ግን አሁንም ለህወሓት እየታገሉ ለወያኔ እየታገሉ የድርጅታቸው አባል የነሱ አባልም ሆነው እንኳን ደርግ ከመባል ግን አልዳኑ እና በጣም ያሳዝኑኛል። እነሱ በተለይ እንደዛ ለሁለት መንግስት አገልግሎት እያገለገሉ የሀገር ፍቅር ኖሯቸው ነው መውጣት አይችሉም። አንፈልግም ብለው መውጣት አይችሉም። እንዴት ይችላሉ? ማለት ወይ መኮንን ሆነዋል። መኮንን ስትሆን ደግሞ ተታሰርበት እስር ቤት አለ። የነሱ በጣም ከባድ ነው። ይሄ በተለይ አንዴ ሰራዊት ውስጥ ከገባ በኋላ ለመውጣት የምታደርገው ጥረት በጣም ይከብዳል። አብርሃም ለምን እነሱ ፈልገው ካላስወጡ በስተቀር አንተን ይሉጣ በቃኝ እኔ አገልግያለሁ ብለህ መውጣት አትችልም። ምናልባት ብዙዎቹ እኔ እዚህ ድርጅት ውስጥ የሚያክል አገልግያለሁ፣ አሁን ደግሞ በሌላ መልክ አገሬን ማገልገል አለብኝ፣ ራሴን ስራዬን መቀየር አለብኝ፣ ስለዚህ በክብር ሸኙኝ ብለህ ብትጠይቅ ሌላ ነገር ነው የሚመጣብህ። ስለዚህ ምንም ማለት አይቻልም። በቃ አንዴ ገብተህበታል ወይ አልኩ በሽተኛ ስትሆን ወይ ስትጎዳ ካልሆነ በስተቀር ፈልገህ አንተ በፈለከው ሰዓት የምትወጣበት ወይም ደግሞ የአገልግሎት ጊዜን ጨርሰህ በህጉ መሰረት የምትሸኝበት አይደለም ያለው። ከ50 አለቃ ኃይለ ሚካኤል በእውቀቱ ጋር ያደረግነው 3ኛ ክፍል ቆይታችን እዚህ ላይ ያበቃ። አዎ እንደተከታተላችሁት ራሱን የትግሬ ነፃ አውጪ ነኝ ብሎ የሚጠራው የዘራፊዎችና የነፍሰ ገዳዮች ቡድን ሀገሪቱን ለ27 ዓመታት በዚህ መልክ ነበር ያስተዳድር የነበረው። ዛሬ እነዚህ ወንጀለኛ የወያኔ መሪዎች ትግራይ ክልል ሆነው ይፎክራሉ።
ለዳግም ጦርነት መሳሪያቸውን ወልውለው መዘጋጀታቸውን ይነግሩናል። የትግራይ ለጋ ወጣቶችን ለእርድ አዘጋጅተዋቸዋል። የትግራይ እናቶች ዛሬም ልጆቻቸውን ላስከፊ ውልቂት ለመስጠትና ከል ለመልበስ እንዲዘጋጁ አድርገዋቸዋል የሚሉ ብዙዎች ናቸው። ይህ ሁኔታ መቆም አለበት፣ ወገን የትግራይ ንጹህ ህዝብ ማለቅ የለበትም የሚሉ ወያኔን ፈንቅሎ ለመጣል መዘጋጀታቸውን በተለያዩ ሚዲያዎች እየተመለከትን ነው። በሌላ በኩል ደግሞ ቡድኑን በተለያዩ ምክንያቶች ጥለው የወጡ ግለሰቦችም የድርጅቱን ገበና እርቃኑን እያወጡት ነው። ሰራዊቱ እግር ከወርች በወያኔ የቆሸሸ አመራር ተተብትቦ መከራውን ያይ እንደነበር የ50 አለቃ ኃይለ ሚካኤል ገለጻ በቂ ማስረጃ ነው። ዛሬ ያው ሁሉ ተወግዶ ሙያው ተከብሮ የሰራዊቱ መብት ተጠብቆ የወያኔ የስለላና የዘረኝነት ሰንሰለት ተበጣጥሶ የሀገር ዳር ድንበርና የህዝብ አለኝታ ሰራዊት ለማድረግ ከፍተኛ ጥረት እየተደረገ መሆኑን ከለውጡ ወዲህ እንሰማለን። ይህ ይበል ጎሽ የሚያሰኝ ነው። የተከበራችሁ አድማጮች የ50 አለቃ ኃይለ ሚካኤል በእውቀቱን ስለ ክፍል 3 ቆይታችን እናመሰግናለን። ክፍል 4ና የመጨረሻውን ቆይታ በሚቀጥለው ሳምንት ይዘን እንመለሳለን። ዝግጅታችንን ስለምትከታተሉ እናመሰግናለን። የጦር ሜዳ ውሎና ትዝታ ወቅቱ 1970 ዓመተ ምህረት ነው እንደ ኢትዮጵያ አቆጣጠር። በምስራቅ የተገኘው ድል በሰሜን ይደገማል ተብሎ በሰሜን የሚገኘው ሰራዊት በግብረ ኃይል ተደራጅቶ በጠላት ላይ ማጥቃት የከፈተበት ጊዜና ወይም ዘመን ነበር። ሐምሌ 6 1970 ዓመተ ምህረት ምጽዋ ወደብ ውስጥ ከዓመታት በላይ ተከቦ የነበረው ሰራዊታችን ከበባውን ሰብሮ ለመውጣት ያደረገው ጦርነትና የኔ ድርሻ 505ኛ ግብረ ኃይል በጀነራል አበራ አበበ ይመራል። እኔ ያለሁበት ክፍል ደግሞ 29ኛ ዘራይ ደረስ ሜካናይዝድ ብርጌድ በጀነራል ብርሃኑ ይታዘዛል። የዚሁ ብርጌድ አካል የሆነው 29ኛ ዘራይ ደረስ ሜካናይዝድ 4ኛው ሻለቃ የታንከኛው ክፍል ሲሆን በወቅቱ ሻምበል በስተመጨረሻ ብርጋዴር ጀነራል ንጉሴ አዱኛ ይመራል። እኔ መሪው ያለሁበት እዚሁ ታንከኛው ክፍል ውስጥ ነበር። በዚህ ውጊያ በርካታ የጦር ክፍሎች የተሳተፉ በመሆኑ በቅድሚያ ለመግለጽ እወዳለሁ። ከነዚህም ውስጥ በጥቂቱ 15ኛ ክፍለ ጦር፣ 8ኛ ነበልባል፣ 33ኛ ብርጌድ ስፔሻል ፎርስ፣ 11ኛ ብርጌድ፣ 29ኛ ሜካናይዝድ ብርጌድ፣ የመድፈኛ ሻለቃ፣ የቢኤም 21 ሻለቃ፣ የተለያዩ አጋዥና ድጋፍ ሰጪ ሰራዊት አባሎች እንዲሁም የአየር ኃይላችንና የባህር ኃይላችን በቅንጅት የተደረገ ውጊያ ነበረ። ሐምሌ 6 ቀን 1970 ዓመተ ምህረት ከንጋቱ 10 ሰዓት ጀምሮ በወደቡ ውስጥ ያለው ከባድ መሳሪያ በሙሉ የጠላትን ወረዳ መደብደብ ጀምሯል። ከወደቡ ወይም የወገን ጦር ካለበት ከአንድ እስከ 1.5 ኪሎ ሜትር ይርቃል። ዋናውን የምጽዋን ከተማ ኢዳጋ የተባለውን የሚጠራውን ከበስተጀርባው አድርጎ የመከላከያ ግንባሩን በኮንክሪት በመስራት ምሽጉን ረዘም አድርጎ ከተማውን ሸፍኖ ይዞታል። ወደዚህ ቦታ ለመጠጋት ያለው አንድ የመኪና መንገድ ብቻ ነው። ከመኪና መንገዱ ግራና ቀኝ የጨው ማምረቻ ነው።
ይህ የጨው ማምረቻ ደግሞ ሰው ካልሆነ በስተቀር ተሽከርካሪ ሊያስገባ አይችልም፣ ረግረግ ነውና። ጠዋት ፀሐዋ ከመውጣቷ በፊት እግረኛው ጦር ጨለማውን ተጠቅሞ ከመንገድ በስተግራና በስተቀኝ ገብቶ ቦታ ይዟል። የጠላት ጦር ደግሞ መረጃ ደርሶት ይሁን ተጠራጥሮ ያለ የሌለውን የተኩስ ውርጅብኝ ያወርደዋል። ግራና ቀኝ የገባው እግረኛ ጦር አንገቱን ቀና እንዳያደርግ ፋታ ነስቶታል። አሁን እየነጋ መጣ። ከዚህ በኋላ ታንከኛውና መካናይዝዱ መንገዱን ተከትሎ እንዲወጣ ይታዘዛል። ቁጥር 1 ታንክ ፈንጂ መርማሪ የጠመነው ታንክ ሲሆን በተስፋዬ አድማሱ ይሽከረከራል። በመቶ አለቃ ከፈና ይታዘዛል። ይህንን ታንክ ተከትለን ሌሎቻችን ማሸጋግረን የጠላትን ምሽግ እየደበደብን መውጣት ጀመርን። መሬት ቀውጢ ሆነ። የቀላል የከባድ መሳሪያ ጮት ድብልቅልቅ ወጣ ጀመር። ታንኮቹ ወደ ጠላት ወረዳ እየተጠጋን መጣን። ነገር ግን አሁንም እግረኛው ጦር ወደፊት መጠጋት አስቸጋሪ ሆኖበታል። አንደኛ በግራና በቀኝ በኩል ወረዳው ከፈንጂ አልጠራም። ፈንጂ መርማሪዎች ደግሞ ፈንጂ ማውጣት እንዳይጀምሩ የሚቻል አይደለም በስተቀር። በዚህ መሃል ጀግናው የ8ኛ ነበልባል ብርጌድ ወታደሮች ጨዋማው መሬት ላይ እየዘለሉ ገቡና እኛ ሞተን እናንተ በእኛ ሬሳ ላይ ተረማምዳችሁ ለኢትዮጵያ ሕዝብ ድል አብስሩ ብለው ሻዕቢያ ቀበረው ፈንጂ ላይ ተነጠፉበት። በርካታ ወታደሮች አለቁ። አሁንም ሌላው እግረኛ ጦር ቀና ብሎ ወደ ጠላት ምሽግ ለመጓዝ በጣም አስቸጋሪ ሆነ። በዚህ መሃል ታንኮቹ ወደ ጠላት ወረዳ በአንድ መስመር እየተጠጉ ነው። ብረት ለበሶቹ ካልበር የጠመኑ ተሽከርካሪዎች በአንድ መስመር ገብተዋል። የፊተኛው ቦታ እስከሚለቅላቸው ድረስ ወደ ጠላት ሰርገው እስከሚገቡ ድረስ። የመጀመሪያው ታንክ ፈንጂ መርማሪ የጠመደው ቢያንስ 200 ሜትር ሲቀረው በፈንጂ ተመታ። ሳያፈነዳው ያለፈ ፈንጂ ከኋላ ሰንሰለቱን በቀሰውና እዚያው ላይ ቆሞ መተኮስ ግድ ሆነበት። ሁለተኛው ታንክ በጠላሁን ገነሜ ይሽከረከራል። በመቶ አለቃ ፈቃዱ ይታዘዛል። ይህ ታንክ በስተግራ በኩል የተመታውን ታንክ አልፎ ወደ ጠላት እንዲጠጋ ታዘዘ። ይህም ታንክ በማለፍ ላይ ያለ ተመታ። መንገዱ ሙሉ ለሙሉ ተዘጋ። ጠላት በለስ የቀናው መሰለው። የበለጠ የተኩስ ውርጅብኝ ማውረድ ጀመረ። ሁሉም መሬት ይዟል። ምን ይሻላል ብዬ ቱሬቱን ዞር ዞር ሳደርግ አንድ ሰው አየሁኝ። አንዴ በታንኮች ውስጥ፣ አንዴ በብረት ለበሶች ውስጥ እየተሽለኮለከ ያስተባብራል። አንዴ ወደፊት ይመጣል፣ አንዴ ወደ ኋላ ይሄዳል። መመሪያ ይሰጣል። በግራ እጁ ሽጉጥ ይዟል። ምን አይነት ጀግና ሰው ነው ብዬ ጥይት የማይፈራ ደፋር የሆነ ወንድ ለናቱ አልኩኝ ለራሴ። በሌላ በኩል ደግሞ ሰውየው አሰልጣኝ ማለቃዬን በመሆኑ ኮራሁበት። ያኔው ሻለቃ ካሳዬ ጨመዳ የመጨረሻ ላይ ብርጋዴር ጀነራል ካሳዬ ጨመዳ ነበሩ። በዚህ ቀውጢ መሃል ከበስተኋላ የነበሩ 4 ታንኮች በስተግራቸው ማምረቻ ውስጥ ገቡ። በመቶ አለቃ ደበበና በመቶ አለቃ በራ በመቶ አለቃ ጌታቸው በዘለቀ በእነኚህ ሰዎች ታንኮቹ ይሽከረከራሉ። በፍቅሩ አለማየሁ በከተማ በተስፋዬና በረጋሳ ታንኮቹ ይሽከረከራሉ። ታንኮቹ የጠላትን ምሽግ እየደበደቡ የሚገርም ጀግንነት ስራ መስራት ጀመሩ። ብዙም ግን ወደ ጠላት መጠጋት አልቻሉ። የጨው ክምር የታንኮቹን ጨርቄ ሙሉ ለሙሉ ዋጠው። ከዚህ በኋላ ወደፊት መጠጋት አልቻሉ። ነገር ግን መንገዱ ላይ ሌሎች በርካታ ታንኮችና ብረት ለበሶች አሉ። መንገዱ የተዘጋባቸው የ505ኛ ግብረ ኃይል አዛዥ ጀነራል አበራ አበበ ባህር ኃይል ግቢ ያለው ትልቅ ህንጻ ላይ ሆነው ግብረ ኃይሉን ያስተባብራሉ። እናም እንቅስቃሴያችን ሁሉ ወለል ብሎ ይታያቸዋል። በዚህ መሃል ጥብቅ ትዕዛዝ ለታንከኛው ሻለቃ አዛዥ ትዕዛዝ ይሰጣል። ለሻምበል ንጉሴ አዱኛ ታንኮቹ መንገድ ዘግተዋል፣ መፈናፈኛ ጠፍቷል፣ ጦሩ አደጋ ላይ ቢወድቅ ከተጠያቂነት አትድንም የሚል ቆፍጣን ያለ ትዕዛዝ። እናም ታንኮቹን በሌላ ታንክ ገፍተህ በጥሰው ውጣ የሚል
በፈንጂ ከተመቱት ሁለት ታንኮች ቀጥሎ የነበረው ታንክ 113 ቁጥር ታንክ በኤልያስ ነጋሽ ይሽከረከራል። በዮሐንስ መሐመድ ይታዘዛል። በኔ በመሪያው ተኳሽነት በባህሩ አጉራሽነት ይነቃነቃል። ትእዛዙ በተዋረድ እንደደረሰን ኤልያስ ታንኮቹን ገፍቶ እንዲያልፍ ታዘዘ። እንደምንም ብሎ በማለፍ ላይ ያለ ሞርተር ታንኩ ላይ አረፈና በመጠኑም ቢሆን አስደነገጠን። ሞርተሩ ያረፈው ታንኩ አፍንጫ ላይ ስለነበር ምንም ያደረገው ነገር አልነበረም። አሁንም እየተጠጋን ስንሄድ ሌላ 57 ሚሊ ሜትር ጸረ ታንክ ተኮሰብንና ለጥቂት ሳተን። በዚህ በጸረ ታንክ ሮኬት ተመተን ቢሆን ኖሮ ታንኩ መቃጠል ብቻ አይደለም እኛም ማመድ እንሆን ነበር። ወዲያውኑ ግን ከበስተኋላችን በነበሩ የዙ 23 እና የ50 ካሊበር ተኳሾች አፈርድም ያበሉት በትንትኑ አውጥተው እስከ ወዲያኛው አስተናበጡት። ከዚህ በኋላ ኤልያስ በሮ ምሽጉ አቅጣጫ እንዲቆምልኝ ነገርኩት። ከአሁን በኋላ ሞት እየመጣ ነው። አንድ ጥልህ መሞት አንድ ነገር ነው። በሮ ምሽጉ አጠገብ ሲቆም በስተቀኝ የሻዕቢያ ምሽግ ወለል ብሎ ታየ። ጠላት ይርመሰመሳል። ለመጀመሪያ ጊዜ በጣም በቅርብ ርቀት ላይ ወደ ጠላት መድፍ ተኩስ የመጀመሪያውን የመድፍ ጥይት አግድም ለቀኩት። ስንቱን ገሎ ስንቱን እንዳቆሰለ አንድ እጄ ነው የሚያውቀው። ግን የጠላት አንገት ቀበርኩት። ከመቀፈት ባህሩ ሌላ ከፍተኛ ፈንጂ አጉስልኝ አልኩት። ወደ ግራ ዙሬ በተመሳሳይ አይነት አረስኩት። ጠላት የሚጨብጠውን የሚለቀውን የሚይዘውን አጣ። እንደገና ወደ ቀኝ ዙሬ ለተኩስል የወገን ሰራዊት እግረኛ ጦር ምሽጉ ላይ ወጣ። የእጅ በእጅ ውጊያ ተጀመረ። ለመጀመሪያ ጊዜ በህይወቴ ጠላትና ወገን በሳንጃ በሰደፍ በቴስታ በኮማንዶ ሲተባጠም በመካከሉ የእጅ ቦምብ እየፈነዳ ሁለቱንም ይዞ ሲሄድ ለጉዳፍ ጥንጭ ተመለከትኩኝ። የአንድ ሀገር ልጆች ማነህ አንተ እኔስ ማን ነኝ አይነት ነገር ልልህ። ከዚህ በኋላ እዚያ መቆየት ለጠላት ጊዜ መስጠት ስለሆነ በፍጥነት ወደ ኤርፖርቱ ዘልቀን እንድንገባ ከበስተኋላ የተከታተሉትን ብረት ለበሶችም ሆኑ ከባድ መትረየስ የጫኑ ተሽከርካሪዎች ቦታ እንዲያገኙ ወደ መሬቱ እንድንወጣ እየበረርን እየተኮስን ከተማውን መሀል ለመሀል ሰንጥቀን ገባን። 44ኛና 77ኛ የሻዕቢያ ብርጌድ አያተመለጡ። ከዚህ በኋላ ምንም ማድረግ ስላልቻለ የተረፈው በእግሩ የቻለን በመኪና ሸሽቶ ዶጋሌ ገባ። የኔ የመሪው የመጨረሻ ግብ አጅብ ወደሚባለው ቦታ ስለነበረ አጅብ ስንደርስ መከላከል ቦታ ያዝንና ለሌላ የውጊያ ማጥቃት እስከምንዘጋጅ በዚያ ቦታ ቆየን። ታሪኬን ከመደምደሜ በፊት ስለ ሁለት ሰዎች አንድ ነገር ማለት ፈለግኩኝ። ስለ ብርጋዴር ጀነራል ካሳዬ ጨመዳና ስለ ብርጋዴር ጀነራል ንጉሴ አዱኛ። እነኚህ ጀግና የኢትዮጵያ ልጆች ያወቅኳቸው ገና ውትድርና ዓለም ስገባ በመሆኑ እስከ መጨረሻ የሕይወት ዘመኔ ልረሳቸው የምችል ሰዎች አይደሉም። በ1969 ዓመተ ምህረት ነበረ ካሳዬ ሻምበል፣ ንጉሴ ደግሞ መቶ አለቃ ሆኖ የማውቃቸው። ሁለቱም ተመሳሳይ ባህሪ ያላቸው። በወቅቱ ሶማሌ ጦርነት ከፍታብን ነበረ። እናም ጎዴን ደጋሃቡሩን ቀብሪ ዳህርን ይዛ ጅጅጋ ለመግባት አሮሬሳ ላይ በ10ኛ ሜካናይዝድ ብርጌድ ለጊዜው ተገታ ቆማ ነበረ። በወቅቱ ሶማሌ ከ500 ታንክ ያላነሰ አሰልፋችብን ነበር። እኛ ግን የነበሩ 22 M60 የተባለ የአሜሪካን ሰራሽ እና M47 እና 41 የተባሉ በጣም ትንሽ የደከሙ ታንኮች ነበሩ። ታዲያ እነዚህ ሁለት ወጣት መኮንኖች ከሶማሌ ጋር በሚደረገው ግብግብ ሁሌ ግንባር ላይ ናቸው። ታንኮቻቸው ተመተው ሲቃጠል ከዛ ላይ ያመልጡና ሌላውን የታንክ አዛዥ ወደ ጠቅላይ ሰፈር እንዲሄድ አድርገው እነሱ ዘለው ታንኩ ላይ ይወጡና እንደገና ወደ ተፋፋመው ውጊያ ይገባሉ። የሶስተኛ ታንክ ሻለቃ ታንኮች አልቀው ቆሬ እስከገባን ድረስ እነኚህ ወጣት መኮንኖች ሁሌ ግንባር ላይ ነበሩ። ከዛም በኋላ ሶስተኛ ታንክ ሻለቃ ለአዲስ ታንክ ትምህርት ወደ ናዝሬት ከመጣ በኋላ እናም T55 የተባለ ታንክ ተምረን ለተግባራዊ እንቅስቃሴ ወደ አዋሽ አርባ ከወረድን በኋላ 40 ሰዎች ተመርጠን ወደ አሰብ በመሄድ 29ኛ ዘራይ ድረስ ሜካናይዝድ ብርጌድን ስናጠናክር እነኚህ ሁለት መኮንኖች ነበሩ ተመርጠው አብረውን ሄዱት።
እነኚህ ሁለት መኮንኖች በመፈንቅለ መንግስትም ተወንጅለው 2 ዓመት ታስረው ተፈተዋል። በስተመጨረሻ ጀነራል ካሳዬ ገመዳ በጡረታ ላይ ሲሆኑ ጀነራል ንጉሴ አዱኛ የኤርትራ መንግስት በኢትዮጵያ ላይ በከፈተው የባድመ ጦርነት እንደገና በተደረገላቸው ጥሪ መሰረት ወደ ውትድርና ተመልሰው አኩሪ ታሪክ ሲሰሩ ከቆዩ በኋላ መኪናቸው ሻቢያ ቀበረው ፈንጂ ላይ ወጥቶ ህይወታቸው ሲያልፍ ለሰሩት አኩሪ ታሪክ የጀነራልነት ማዕረግ ተሰጥቷቸው አስክሬናቸው ወደ አዲስ አበባ ሄዶ በክብር እንዲቀበር ተደርጓል። ቸሪክ ተመን መሬው መራራው ነኝ የቀድሞ ሰራዊት የበኩር ልጅ መጣና ባመቱ ወር እንደምንሰነበቱ መጣና ባመቱ ወር እንደምንሰነበቱ መጣና ባመቱ ወር እንደምንሰነበቱ መጣና ባመቱ ወር እንደምንሰነበቱ ክፈት በለው ተነሳ ይህን አንበሳ ክፈት በለው ተነሳ ይህን አንበሳ ክፈት በለው በሩን የጌታዬን ክፈት በለው በሩን የጌታዬን ክፈት በለው በሩን የመቤቴን ክፈት በለው በሩን የመቤቴን ሆያ ሆዬ ሆያ ሆዬ ሆያ ሆዬ ሆያ ሆዬ ኧረ እዚህ ቤቶች እንደምናችሁ በአመት አንድ ቀን መጣንላችሁ በአመት አንድ ቀን የመጣ እንግዳ ምሳው ሙክት ነው ራቱ ፍሪዳ ሆያ ሆዬ ሆዴ ጨዋታ ነው ልማዴ ሆያ ሆዬ ሆዴ ጨዋታ ነው ልማዴ በነሐሴ ወር ሆያ ሆዬ ስል ዝናቡ መጣ ወዴት ልጠለል እማምዬ ቤት እጠለላለሁ ሙልሙል ዳቦን እቀበላለሁ ሆያ ሆዬ ሆዴ ጨዋታ ነው ልማዴ ሆያ ሆዬ ሆዴ ጨዋታ ነው ልማዴ እዛ ማዶ ጭስ ይጨሳል አጋፋሪ ይደግሳል ያችን ድግስ ውጬ ውጬ ከድንካል ጋር ተገልብጬ ያቺ ድንካል ጋር አመለኛ ያላንድ ሰው አታስተኛ ሆያ ሆዬ ሆዴ ጨዋታ ነው ልማዴ ሆያ ሆዬ ሆዴ ጨዋታ ነው ልማዴ የኔ እመቤት የፈተለችው የሸረሪት ድር አስመሰለችው ሸማኔ አቅቶት ማርያም ሰራችው ለዚች ለማርያም እዘኑላት አመት ከመንፈቅ ሲፈጅባት ሆያ ሆዬ ሆዴ ጨዋታ ነው ልማዴ ሆያ ሆዬ ሆዴ ጨዋታ ነው ልማዴ የኔማ ጌታ የሰጡኝ ሙክት ባለ ዶቃ ነው ባለ ምልክት መስከረም ጠባ እሱን ሳነክት የኔማ ትዬ በጣም ደግናት የጋገረችው ሚጣፍጥላት ሆያ ሆዬ ሆዴ ጨዋታ ነው ልማዴ ሆያ ሆዬ ሆዴ ጨዋታ ነው ልማዴ ከዚህ እስከዚያ ማነው ያረሰው የዚህ ቤት ጌታ ወርቅ የለበሰው ሲሉ ሰምቼ ከቤት የመጣው በሬን ዘግቼ ሆያ ሆዬ ሆዴ ጨዋታ ነው ልማዴ ሆያ ሆዬ ሆዴ ጨዋታ ነው ልማዴ የኔ እመቤት የጋገረችው የመላክ ምግብ አስመሰለችው የዚህ ቤት ጌታ የሰጠኝ ስንዴ ገና ሳልበላው ጠገበ ሆዴ ሆያ ሆዬ ሆዴ ጨዋታ ነው ልማዴ 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 አመት ወደ አመት ድገምና አመት ድገምና የአባብዬን ቤት ድገምና አመት ድገምና ወርቅ ይፍሰስበት ድገምና አመት ድገምና የማምዬን ቤት ድገምና አመት ድገምና ይሙላ በረከት ድገምና አመት ድገምና አመት ወደ አመት ድገምና አመት ድገምና የአባብዬን ቤት ድገምና አመት ድገምና ወርቅ ይፍሰስበት ድገምና አመት ድገምና የማምዬን ቤት ድገምና አመት ድገምና ይሙላ በረከት ድገምና አመት ከመጽሐፍ አምባ ይህ መድረክ ከተለያዩ ጋዜጦች፣ መጽሔቶች፣ መጽሐፍትና ድረገጾች ለናንተ ለክቡራንና ክቡራት አድማጮቻችን የምናቀርብበት ክፍለ ጊዜ ነው። ከመጽሐፍ አምባ
ጀነራሎቹ ሴራው ሴረኞቹና የተቃራኒው ጎራ ደም ያፋሰሰውና ያልተሳካው የወታደራዊ መፈንቅለ መንግስት እውነተኛ ታሪክ ግንቦት 8 ቀን 1981 ዓመተ ምህረት ደራሲ ሻምበል ኢዮብ አባተ ተራኪ ሐምዛ አብዶ ክፍል 36 ጀነራሎቹ ከመፈንቅለ መንግስቱ ሙከራ በኋላ የዘመን ንቅሳት ትልልቅ ዘመናት አውሎ ንፋስ ናቸው ድንገት ይመጡና ይሄዳሉ ታይተው በአጭሯ ሰዓት ሁሉንም ነካክተው ጥለው ይሸሻሉ ትውስታን ተክተው የሰው ልጅም አለው የራሱ አውሎ ንፋስ በየዘመን መሃል ሕይወቱን የሚያምስ ጥሎበት የሚሄድ መከራና ደስታ የዘመን ንቅሳት ትዝታ ሲፈታ ከሻምበል ታደሰ ወልደ ገብርኤል ሰዓትና ዘመን ከሚለው መጽሐፋቸው የተወሰደ ገጽ 73 ሐምዛ አብዶ እነሆ ይቀጥላል። ለምኜ ባመጣሁት መሳሪያ ያለ ፍርድ ልትገሉኝ ካሊበር ከባድ መትረየስ በተጠመደባቸው 3 ግልጽ ተሽከርካሪዎች የታጀቡ 4 ክሩዘር ቶዮታዎች ከቤተ መንግስቱ ሰሜን ጫፍ ተነስቶ በመከታተል ወደ ደቡብ አቅጣጫ በከፍተኛ ፍጥነት እየከለፉ በመሄድ አንድ በአፄ ምኒልክ ዘመን የተሰራ የቤተ መንግስቱ አሮጌ ህንጻ አጠገብ ደረሱ። ከነዚህ ውስጥ በሁለተኛው ተራ ላይ የነበረው መኪና ጎማ ፍሬን ሲጥጥ ብሎን ደቆመም አንድ ሰው ከመኪናው በፍጥነት ወርዶ ክፍት ሆኖ ወደሚጠብቀው የእስር ቤቱ አጥር ግቢ መዝጊያ ተራመደ። ወዲያው መግቢያው ላይ ቆሞ የነበረው ወታደር ፊቱን ወደ ኋላ አዙሮ የአገሪቱን ፕሬዝዳንት መምጣታቸውን ለእስር ቤቱ አለቆች አስታወቀ። ፕሬዝዳንት መንግስቱ ኃይለ ማርያም አዲስ አበባ ደርሰው ከአውሮፕላን እንደወረዱ በአየር ማረፊያው ልዩ ሳሎን የቀረበላቸውን አጠር ያለ ሪፖርት ካዳመጡ በኋላ ታላቁ ቤተ መንግስት ውስጥ የታሰሩትን ጀነራሎች መኮንኖች ለማየትና ለማነጋገር በፍጥነት ወደ እስር ቤቱ ሄዱ። ምስጢሩን ለሚያውቁት ጀነራሎች ግንቦት 8 ቀን 1981 ዓ.ም ቦሌ ዓለም አቀፍ አውሮፕላን ጣቢያ ተገኝተው ፕሬዝዳንቱ ወደ ጂዲአር ሲሸኙ መንግስቱን በአዘኔታ አይን እየተመለከቱ ያቺ ቅጽበት መሪያችን ለመጨረሻ ጊዜ በአካል የሚታዩባት ታሪካዊ ቀን እንደሆነች እምነት ነበራቸው። ይሁን እንጂ የነበረው ሁሉ እንዳልነበረ ሆኖ እቅዳቸውና ሴራቸው ከሽፎ መንግስቱ ኃይለ ማርያምን የማስወገድ ህልማቸው ተጨናቅፎ በአገሪቱ መንበረ ስልጣን ቤተ መንግስት ወንበር ላይ የመቀመጥ ሐሳባቸው ባልጠበቁት ሁኔታ ተለውጦ በተቃራኒው እዚያው የቤተ መንግስቱ እስር ቤት ውስጥ ተገኙ። ፕሬዝዳንቱ በከፍተኛ ወታደራዊ አጀብ ወደ እስር ቤቱ ሲገቡ እስረኞቹ ሁሉ ከተቀመጡበት ተነስተው በተጠንቀቅ ቆሙ። ከግራ ወደ ቀኝ ከቀኝ ወደ ግራ የሁሉንም ፊት ተመለከቱ። ለጥቂት ደቂቃዎች ያህል አስፈሪ የጸጥታ ድባብ በስፍራው ነገሰ። ከዚያም የፕሬዝዳንቱ ፊት ከመቅስፈት ተለውጦ ጉንጫቸው መንቀጥቀጥ፣ ያንገታቸው ስሮች መክተርተር ጀመሩ።
ያከባድ ገጽታቸው እንኳንስ እስረኞቹ አብረዋቸው ለነበሩት ለእርሳቸው ሰዎች ሳይቀር በጣም የሚያስፈራ ሆነ። በቃላት ሊገለጽ የማይችለው ጥላቻቸው በገሃድ ይታይ ስለነበረ እዚያው ሊገሏቸው እንደሚችሉም ተገመተ። ጀነራል ኃይሉ በፋሲካ ምድር ለጦሩ ደሞዝ የለም ያላችሁት ገንዘቡን ለዚህ ሴራ ለማዋል ነው? እሺ አንተስ ጀነራል አብዱላሂ ካንተ ጋር አብረን ቁጭ ብለን የሰራነውን የመከላከያ ባጀት ለመፈንቅለ መንግስቱ ማስፈጸሚያ እንድታደርገው ነው? ጀነራል ገና ነው። ያኔ ክፍለ ሀገር ለክፍለ ሀገር በሄሊኮፕተር ስታዞረኝ እኔን ከአየር ላይ ለመወርወር አልመች ብሎ ነው ዛሬ ተነሳብኝ? ጀነራል አለማየሁ አንተ የፊውዳል ርዝራዥ ጊዜህን ጠብቀ ተነሳብኝ አይደል? ጀነራል ወርቁ እርሶም በእኔ ላይ ከጡረታ መልሼ እንዲሰሩ ባለረኩት በእኔ ላይ ተነሱ። እኔ ኢትዮጵያ ጠላት ነኝ እርግጠኛ ናችሁ? ምን አለ እኔን ለማጥፋት የተባበረ ክንዳችሁን በጦር ሜዳ የኢትዮጵያን ጠላቶች ለማጥፋት ቢበረታታ። ጦሩ ለቤተሰቦቹ የላከውን ተቆራጭ መብላታችሁ ሳያንስ እንዴት ከለየላችሁ የኢትዮጵያ ሕዝብ ጠላቶች ከሻዕቢያና ከወያኔ ጋር ተመሳጥራችሁ አገር ለማፍረስ ትነሳላችሁ? አሉ በፍጹም አግራሞት በተቀላቀለበት የቁጣ ስሜት። ከእስረኞቹ መካከል አንዳንዶቹ ለፕሬዝዳንት መልስ ይሆናል ያሉትን ምክንያት በፍርሃት እንደተዋጡ አንገታቸውን አቀርቅረው ቢያቀርቡም መንግስቱ ጨርሶ አላዳመጣቸውም። ፕሬዝዳንቱም ቀጠሉ። ለምኜ ባመጣሁት መሳሪያ ያለ ፍርድ ልትገሉኝ ተነሳችሁብኝ አይደል? ግዴለም ጠብቁኝ፣ ሁላችሁም የእጃችሁን በፍርድ ታገኛላችሁ በማለት መናገር እንኳን እስኪያቅታቸው ድረስ ንዴትና እልህ የተናነቃቸው የእስር ቤቱን በር ከፍተው እንደወጡ በወቅቱ ቦታው ላይ የነበሩ የዓይን ምስክሮች አረጋግጠዋል። ፕሬዝዳንቱ ለጀነራሎቹ ምህረት እንደማያደርጉ የዛን ቀን የታየባቸው ገጽታ አመላካች እንደነበረ እዚሁ የዓይን ምስክሮች ጨምረው ገልጸዋል። ሀገር መከላከያ ሚኒስትር መፈንቅለ መንግስቱ ከከሸፈ 2 ቀናት በኋላ ማለትም ሐሙስ ግንቦት 10 ቀን ከቀኑ 5 ሰዓት ላይ ለፕሬዝዳንት መንግስቱና ለተከታዮቻቸው ከአገር መከላከያ ሚኒስቴር የተላለፈላቸው ሪፖርት በእጅጉ የሚያስገርምና የብዙ ሰዎችን ስሜትና ትኩረት የሳበ ጉዳይ ብቻ ሳይሆን ለማመንም ያዳገተ ነበር። በሁለቱ የመከላከያ ሚኒስትር ከፍተኛ ጀነራል መኮንኖች ቢሮ እየተከፈተና እየተሰበረ የሰነዶችን ብርበራና ፍተሻ እየተደረገ በነበረበት ወቅት የመከላከያ ሚኒስትር የዕቅድና ፕሮግራም መምሪያ ኃላፊ የነበሩት ኮሞዶር ኃይሌ ወልደ ማርያም ግንቦት 8 ቀን ጀምሮ ቢሮአቸው ውስጥ ተሸሽገው ያለ ምግብና ውሃ ለ2 ቀናት ያህል ቆይተው ይገኛሉ። ወዲያው ረሃብና ውሃ ጥም ያደከማቸው አዛውንት የባህር ኃይል ጀነራል መኮንን ወደ ቤተ መንግስት ተልከው ይታሰራሉ። ኮሞዶሩ የተገኙበትን ሁኔታ ሰምቶና አይጉድ ብሎ የተደነቀው ሰው ሁሉ አግራሞቱን ሳይጨርስ በመከላከያ ሚኒስቴር የሶቪየት ህብረት አማካሪዎች ኃላፊ ቢሮ ሲከፈት ደግሞ 6 ከፍተኛ የሩሲያ ጀነራሎች መኮንኖች ሱሪያቸው ረጥቦና ተበላሽቶ በረሃብና በውሃ ጥም ክፉኛ ተጎድተው ወለሉ ላይ ቁጭ ብለው ሲቁለጨለጩ ይገኛሉ። ከሴራው ጋር ግንኙነት ቢኖራቸው ነው እስካሁን የተደበቁት በሚል ጥርጣሬ እነዚህ የውጭ አገር ሰዎች በቁጥጥር ስር እንዲውሉ ይደረጋል። በፈረንጆቹ ላይ በተካሄደው ምርመራ እነ ጀነራል መርድን በአመጹ ዙሪያ ለማማከር ከኢትዮጵያ መንግስት ዕውቅና ውጭ ከመፈንቅለ መንግስቱ ዕቅድ ቀደም ብለው በሚያዛወር በ1981 ዓመተ ምህረት መጀመሪያ ላይ ከሞስኮ የመጡ መሆናቸው ይረጋገጣል። በኋላ በሌላ ርዕስ ላይ በመናየው ምክንያት እነዚህ የሶቪየት ህብረት ጀነራል መኮንኖች ኢትዮጵያ ውስጥ ለፍርድ ሳይቀርቡ በፕሬዝዳንቱ ውሳኔ ከእስር ቤት በነጻ ተለቀው በ24 ሰዓት ውስጥ ከአገር እንዲወጡ ይደረጋል። የነዚህ የውጭ አገር ጀነራሎች በዚህ ስፍራ በእንደዚህ አይነት ሁኔታ መገኘት ሶቪየት ህብረት ፕሬዝዳንት መንግስቱ ኃይለ ማርያምን ከስልጣን ለማስወገድ በተጠነሰሰው የመንግስት ግልበጣ ሴራ ውስጥ በቀጥታ መኖራቸውን ያረጋገጠና ያጋለጠ ነበር።
ኮሞዶር ኃይሌና ሩሲያኖቹ የመጣባቸውን አደጋ ለመከላከል የተጠቀሙበት ዘዴ ቢሮአቸው ውስጥ እስከ መቼ ድረስ ሊያቆያቸው እንደሚችል ግልጽ ባይሆንም 2 ቀን ሙሉ ያለ ኮሽታ በር ዘግተው የተቀመጡት የእነዚህ ሰዎች ሁኔታ ግን በማንም ዘንድ ፈጽሞ ያልተጠበቀና ያልተገመተ ስለነበረ ብዙዎቹን አስገርሟል። ይህ ከሆነ ጥቂት ጊዜ በኋላ በመከላከያ ሚኒስቴር ግቢ ውስጥ በየቦታው ወድቀው የነበሩ የጦር መሳሪያዎች እየተሰበሰቡ በነበረበት ወቅት ደግሞ ከአንድ አነስተኛ የቆርቆሮ መጠለያ ቤት ውስጥ በተመሳሳይ ለ2 ቀናት ያህል ያለ ውሃና ምግብ ተደብቆ የቆዩት ሜጀር ጀነራል ፋንታ በላይ በአሰሳው ላይ በነበሩ ወታደሮች አማካኝነት ይያዛሉ። ፕሬዝዳንቱም ጨምሮ በርካታ ከፍተኛ የመንግስት ባለስልጣናትና የደህንነት ሰራተኞች ሳይቀሩ ጀነራል ፋንታ ከአመጹ መክሸፍ በኋላ ከመከላከያ ሚኒስቴር ህንጻ ወጥተው አዲስ አበባ ከሚገኘው ውጭ አገር ኤምባሲዎች መካከል ወደ አንዱ በተለይም ወደ ጣሊያን ኤምባሲ በጥገኝነት ገብቶ ሊሆን እንደሚችል የቅድሚያ ግምት ነበራቸው። ሆኖም ግን የተገመተው ሳይሆን ቀርቶ በእንዲህ አይነት አሳዛኝ ሁኔታ የተገኙትና የመፈንቅለ መንግስቱ ሙከራ ቢሳካ የአገሪቱ መሪ ይሆናሉ እየተባለ በብዙዎች ዘንድ ይነገርላቸው የነበሩት በቀድሞ የአየር ኃይል የ47 ዓመት ታሪክ ውስጥ 8ኛው አዛዥ የአዛዥነቱን ስፍራ ኢትዮጵያውያን ከውጭ አገር ሰዎች ከተረከቡት ከ1953 ዓመተ ምህረት ወዲህ ደግሞ 5ኛው አዛዥ የነበሩት የቀድሞ አየር ኃይል ዋና አዛዥ የበኋላም የኢንዱስትሪ ሚኒስተር ሜጀር ጀነራል ፋንታ በላይ ወንዴ የመከላከያ ህንጻን ፎቅ ሲዘሉ በተቀሰቀሰባቸው የጀርባ ህመማቸው የተነሳ ብዙ ርቀው መጓዝ ሳይችሉ ቀርተው በባከነ ሰዓት የፕሬዝዳንት መንግስቱ ኃይለ ማርያም እስረኛ ሆኑ። ጀነራል ፋንታ ቀደም ሲል የአየር ኃይል ሰራዊት ዋና አዛዥ በነበሩበት ወቅት የመለማመጃ አውሮፕላኖችን ከጣሊያን አገር ገዝተው ስለነበረ ምናልባትም ጀነራሉ በግዢው ወቅት ከጣሊያን አገር ሰዎች ጋር የመሰረቱት የጠበቀ ወዳጅነት ለዚህ ክፉ ቀን ጠቅሟቸው ሊሆን ይችላል በሚል ጥርጣሬ የኮሎኔል ተስፋዬ ወልደስላሴ የደህንነት መስሪያ ቤት አዲስ አበባ በሚገኘው የጣሊያን ኤምባሲ አካባቢ ጀነራል ፋንታ እስከ ተገኙበት ጊዜ ድረስ ያልተቋረጠ ከፍተኛ ክትትል ጀምሮ ነበር። በእነዚህም 2 ቀናት ውስጥ ኮሎኔል ተስፋዬ ወልደስላሴ ከአዲስ አበባ እስከ ደብረ ዘይት ድረስ በዘረጉት የደህንነት መረብ ጀነራል ፋንታን ለማግኘት ያደረጉት ጥረት እጅግ በጣም ከፍተኛ እንደነበረ የሙያ አጋራቸው ገልጸዋል። በመከላከያ ሚኒስቴር ቅጥር ግቢ ውስጥ የተገኙት ጀነራል ፋንታ በላይ ከሌሎች ጓደኞቻቸው ጋር ተለይተው ለ2 ሰዓት ያህል ወደ ቤተ መንግስት ተልከው ከቆዩ በኋላ ወደ ማዕከላዊ መምሪያ ተዛውረው ታሰራሉ። ጀነራሉ ወደ ማዕከላዊ እስር ቤት ከመወሰዳቸው በፊት በአጭር ጊዜ የቤተ መንግስት ቆይታቸው ወቅት ከመንግስት ጋዜጠኞች ጋር አጠር ያለ ቃለ ምልልስ አድርገዋል። ጋዜጠኛ እነማን ሆናችሁ ነው መፈንቅለ መንግስቱን ያካሄዳችሁት ሊነግሩን ይችላሉ? ጀነራል ፋንታ የለም አንነግርህም። ጋዜጠኛ ለምን አይነግሩኝም? ጀነራል ፋንታ ገና ምርመራ አለብን፣ እሱን ከምርመራ ማግኘት ትችላለህ። ጋዜጠኛ ሊያስተላልፉልን የሚፈልጉት መልእክት አለ? ጀነራል ፋንታ ምንም መልእክት የለኝም። በመሰረቱ አገራችን ትልቅ ችግር ላይ ነው ያለችው። ይህን ችግር እኛ በፈጠርነውም እኛ ባልፈጠርነው ምክንያት ኮንቲኒየስ በሆነ ዘመቻ ጦርነት ላይ ነው ያለችው። ይህን በግድ በሰላም መፍታት አስፈላጊ ነው። ዓለም በአሁኑ ጊዜ በሁለት ተከፍሎ የነበረው በኒውክሌር ጦርነት ተፋጦ የነበረው አሁን ከዚህ ውስጥ ወጥቶ ወደ ሰላም በሚሄድበት ጊዜ እንዲሁ ደግሞ በየአካባቢው ያሉ ሪጂናል ጦርነቶች እየተፈቱ በሚሄዱበት ጊዜ እኛ ደግሞ ይህንን የማንፈታውበት ምክንያት የለውም። በጠረጴዛ ዙሪያ ላይ ሆነን እንነጋገር የሚል ነው። ሰላም እንፍጠር የሚል ነው። ይህን ለመፍጠር ነው አገራችን ውስጥ ሰላም መፈጠር አለበት ከሚል አንጻር ነው እና ይህ ደግሞ መደረግም ያለበት ነው። አገሪቱ ኮንቲኒየስ በሆነ ጦርነት ላይ መሄድ አትችልም። ጋዜጠኛ በሰሜኑ በኩል ወንበዴው ቡድን አገሪቱን ለመያዝ በሚታገልበት ጊዜ እናንተ ይህንን ስታደርጉ ህዝቡን ለወንበዴዎች አሳልፎ መስጠት አይሆንም? ጀነራል ፋንታ አይደለም፣ ሰላም ለመፍጠር ነው። ወንበዴውንም ጠረጴዛ ዙሪያ ላይ ለማስቀመጥ ነው ዓላማው። ለመነጋገር ነው ዓላማው። እነሱ ለመነጋገር ፈቃደኞች ናቸው። ለነሱ ምቹ ሁኔታ ከፈጠርንላቸው ለመወያየት ፈቃደኞች ናቸው በማለት ገልጸዋል። በምርመራው ወቅት
መፈንቅለ መንግስቱን አስመልክቶ ከመርማሪዎች ለቀረበላቸው በርካታ ጥያቄዎች የተጠና በሚመስል ዝግጅት ምንም ፍንጭ ሳይሰጡ እስር ላይ የቆዩት ጀነራል ፋንታ ከታሰሩ 2 ወር በኋላ በተወለዱ በ54 ዓመታቸው መሞታቸው አዲስ አበባ ውስጥ ተሰማ። ጠባቂያቸው የነበረው ወታደር በካራቴ መተው በመጣል መሳሪያ ነጥቀው ሊያመልጡ ሲሞክሩ ከሌላ ጠባቂ በተተኮሰባቸው ጥይት ተገደሉ ተብሎ ከመወራቱ በቀር ጀነራሉ በማን ትዕዛዝና ፍላጎት እንደተገደሉ በግልጽ አይታወቅም። አንዳንዶቹ ፕሬዝዳንቱ በብስጭት አስገድለዋቸዋል ሲሉ በአመዛኙ ሌሎች ደግሞ በተለይ የቀድሞው መንግስት ከፍተኛ ባለስልጣናት እንዳመኑበት ጀነራሉ ሌሎች በአመጹ ውስጥ ነበሩ የተባሉትና በቁጥጥር ስር ያልዋሉ ባለስልጣናት ለመንግስት በመጠቆም ምስጢር ከማውጣታቸው በፊት በደህንነት መስሪያ ቤት በኩል በሻጥር ተገድለዋል በማለት ይገልጻሉ። ያሙነይ ጀነራል ፋንታን ጨምሮ ከግንቦት 8 ቀን ሌሊት ጀምሮ እስከ ሰኔ ወር 1981 ዓመተ ምህረት መጨረሻ ድረስ በመፈንቅለ መንግስቱ ሴራ ውስጥ ተሳትፈዋል ተብለው የተጠረጠሩት 2 ከፍተኛ የሲቪል ባለስልጣናትና ከብሔራዊ ወታደር ጀምሮ እስከ ሜጀር ጀነራል ድረስ ማዕረግ የነበራቸው 150 የሚጠጉ የሰራዊቱ አባላት ከአዲስ አበባ፣ ከደብረ ዘይት፣ ከጎንደር፣ ከአስመራ፣ ከከረን፣ ከምጽዋና ከሶስተኛው አብዮታዊ ሰራዊት ቀጠና ውስጥ እየተያዙ አዲስ አበባ በሚገኘው ታላቁ ቤተ መንግስት ምድር ጦር ወታደር ፖሊስና ማዕከላዊ ምርመራ በሚገኙ እስር ቤቶች ውስጥ ታሰሩ። የደስታ መግለጫ ከውጭ አገር መንግስታትና ኮሚኒስት ፓርቲዎች መካከል በከፍተኛ ጀነራል መኮንኖች የተቃጣው ወታደራዊ መፈንቅለ መንግስት ሙከራ በመክሸፉ የተሰማቸውን ከፍተኛ ደስታ በመግለጽ የመጀመሪያውን መልእክት ለፕሬዝዳንት መንግስቱ ኃይለ ማርያም ያስተላልፉት የጀርመን ዲሞክራቲክ ሪፐብሊክ ሶሻሊስት አንድነት ፓርቲ ዋና ጸሐፊ የሀገሪቱ መሪ ሄሪ ሆኒከር ነበሩ። ከሆኒከር ቀጥሎም የዚምባብዌው ፕሬዝዳንት ሮበርት ጋብርኤል ሙጋቤና የሰሜን ኮሪያው መሪ ኪም ኤልሱንግ በተከታታይ ከዚያ በኋላ በነበሩት ቀናት ደግሞ የሌሎች አገራት ርዕሳነ ብሔሮችና መንግስታት መሪዎች በተመሳሳይ የደስታ መግለጫ መልእክታቸውን ለፕሬዝዳንቱ አስተላልፈዋል። ከነዚህ መካከል አመጹ ከከሸፈ 3 ሳምንት በኋላ የኩባው ፕሬዝዳንት ፊደል ካስትሮ ከ12 ቀናት በኋላ ደግሞ የሶቪየት ህብረት ኮሚኒስት ፓርቲና የኬንያው ፕሬዝዳንት ዳንኤል አራፕ ሞይ ይገኙበታል። በወቅቱ ለፕሬዝዳንት መንግስቱ ኃይለ ማርያም ከኩባና ከሶቪየት ህብረት የደረሳቸው የደስታ መግለጫ መዘግየት የሚያመለክተው ሁለቱ አገሮች ከኢትዮጵያ ጋር የነበራቸው ግንኙነት የቀዘቀዘና የደበዘዘ እንደነበረ ነው። ከሶቪየት ህብረት የተላከውን የደስታ መግለጫ መልእክት ይዘት አስመልክቶ አዲስ ዘመን ጋዜጣ ግንቦት 22 ቀን 1981 ዓመተ ምህረት ለንባብ ባበቃው ዕለታዊ እትሙ ላይ እንደሰፈረው የሀገሪቱ ኮሚኒስት ፓርቲና መንግስት ለኢትዮጵያ ሰራተኞች ፓርቲ ለኢድሪ መንግስትና ህዝብ በላኩት በዚህ የድጋፍ መልእክት መላው የሶቪየት ህብረት ህዝብ የኢትዮጵያን አብዮት ሂደት በቅርብ የሚከታተለው መሆኑን አመላክተው በጥቂት ራስ ወዳድ ቤተኞች ጀነራሎች ሰሞኑን በተደረገው የመፈንቅለ መንግስት ሙከራ ህዝቡ በትግሉ ያስመዘገባቸውን ድሎች በመንጠቅ የጭቆና መረባቸውን ለመልሶ ለመዘርጋት የታለመ መሆኑን አስታውቀዋል። መልእክቱ አያይዞም ሁለቱ አገሮች ባላቸው የጠበቀ ትግል አንድነት መሰረት በኢትዮጵያ መንግስት ግልበጣ ሙከራ በመክሸፉ ዜና በመላው ሶቪየት ህብረት እንደ ታላቅ ድል የተበሰረ መሆኑን ጠቅሶ በዚህ ፈታኝ ወቅት በእድሪ አመራር ላይ ላሉ ጓዶችና ለኢትዮጵያ ህዝብ ያለውን ጽኑ ድጋፍ እንደገና አረጋግጧል በማለት ዘግቧል።
በወቅቱ ሶቪየቶች ለፈጸሙት ጣልቃ ገብነት ማለዘቢያ ከዚህ የተሻለ ሌላ አማራጭ መንገድ አጥተው ይህንን ጊዜ ያለፈበትን የዲፕሎማሲ ድብብቆች ጨዋታ መጫወታቸው በእጅጉ የሚያስገርም ነበር። በዚህም ፕሬዝዳንት መንግስቱ በመፈንቅለ መንግስቱ አመጽ ውስጥ በቀጥታ እጃቸውን በመክተት በማጅራታቸው ያረዷቸው የሞስኮ ሰዎች መልእክት አይተው አንጀታቸው ያረረና እየበገነ ንዴትና አግራሞት እየተቀላቀለበት የምጸት ስሜት ሊሰማቸው እንደሚችል የሚጠረጠር አይሆንም። በአንጻሩ ጀነራሎቹ እነርሱን ያወገዘውን ይህንን ለኮሎኔል መንግስቱ የተላከውን የሶቪየቶች የደስታ መግለጫ በወቅቱ የመስማት አጋጣሚ ወይም እድል ቢኖራቸው ደግሞ ከአገሪቱ መሪ ብስጭት በበለጠ ሁኔታ በእነዚህ የአመጽ አማካሪዎች አክብሮት መናደዳቸው የሚቀር አልነበረም። ያም ሆነ ይህ አማጺ ጀነራሎቹና ፕሬዝዳንቱ በእኩል ያበሳጨ የሶቪየት መሪዎች ለኮሎኔል መንግስቱ ያስተላልፉት መልእክት የደስታ መግለጫ መልእክት ነበር። ብሎም ከማመን ወይም ከመቀበል ይልቅ የኢትዮጵያ መሪ አማጺያኑን ለማንበርከክ ወደ ኢትዮጵያ መጥተው የነበሩትንና በመከላከያ ሚኒስቴር አንድ ቢሮ ውስጥ ለሁለት ቀናት ያህል ተደብቀው የተገኙትን 6 የሞስኮ ጀነራሎች ለፍርድ ሳያቀርቡ ሸፋፍለው በነጻ በመለቀቃቸው ሶቪየቶቹ ተደስተው የላኩት የምስጋና ደብዳቤ ነበር ማለቱ የቀለለ ሳይሆን አይቀርም። አጎራባች አገር ኬንያም ከመንግስቱ ጋር ጥሩና ሰላማዊ ግንኙነት እንደነበራት የሚታወቀው ነው ሳለ ባልተጠበቀ ሁኔታ ዘግይታው የፕሬዝዳንቱን የደስታ ተካፋይ መሆኗ በወቅቱ ለጥቂት ፖለቲከኞች አግራሞትን የፈጠረ ጉዳይ ነበር። ከዚህም በተጨማሪ ለኢትዮጵያ ተቃዋሚ ኃይሎች በተለይም ለሻዕቢያና ለወያኔ ከፍተኛ ድጋፍ በመስጠት ለፕሬዝዳንት መንግስቱ መውደቅ ጉድጓድ ስትምስ የነበረችው አጎራባች አገር ሱዳንም መፈንቅለ መንግስቱ በመክሸፉ ለኢትዮጵያ ሕዝብና መንግስት እንዲሁም ለኢትዮጵያው መሪ ከአንድ ሳምንት በኋላ የደስታ መግለጫ መልእክት አስተላልፋለች። በዚህ መሰረት በኢትዮጵያ ደህንነት ላይ የተቃጣው ሴራ በመክሸፉ የኢትዮጵያ ሕዝብ ለሰላም የሚያደርገው ትግል እንደሚሳካ ያላቸውን እምነት በላኩት የደስታ መልእክት የገለጹና በዲሞክራሲያዊ ምርጫ ወደ ስልጣን የመጡት የሱዳኑ ጠቅላይ ሚኒስትር ሳዲቅ አልማህዲ ይህንን መልእክት ያስተላለፉት ፕሬዝዳንት መንግስቱ ኃይለ ማርያምን ለማስደሰት ብለው ሳይሆን የመፈንቅለ መንግስት አመጽን በመጥላታቸው እንደሆነ ተገምቷል። ይሁን እንጂ የፈሩት ይደርሳል የጠሉት ይወርሳል እንዲሉ አልማህዲ መልእክታቸውን ለፕሬዝዳንት መንግስቱ ካስተላለፉ 44 ቀናት በኋላ በብርጋዴር ጀነራል ኦመር ሐሰን አህመድ በሽር በተመራና ደም ባላፋሰሰ ወታደራዊ መፈንቅለ መንግስት ከስልጣናቸው ተባረዋል። ከጥቂት ቀናት በኋላም የኢትዮጵያ ፕሬዝዳንት በተሳካ የመፈንቅለ መንግስት ወደ ስልጣን ለመጣው ለአዲሱ የጀነራል አልበሽር መንግስት ዕውቅና ሰጥተዋል። ጀነራሎቹ ሴራው ሴረኞቹና የተቃራኒው ጎራ ደም ያፋሰሰውና ያልተሳካው የወታደራዊ መፈንቅለ መንግስት እውነተኛ ታሪክ ግንቦት 8 ቀን 1981 ዓመተ ምህረት ደራሲ ሻምበል ኢዮብ አባተ ተራኪ ሐምዛ አብዶ የዚህን ተከታይ በሚቀጥለው ሳምንት ይዘን እንመለሳለን። አብራችሁን ስለቆያችሁ እናመሰግናለን። የእናንተው የሰራዊቱ ድምጽ ሬዲዮ ስርጭት እዚህ ላይ አበቃ። ስለ ዝግጅታችን ያላችሁን አስተያየት በመልእክት መቀበያ መስመራችን 571 969 5126 ብታኖሩልን እናመሰግናለን።
የፕሮግራሙ አዘጋጅና አቅራቢ ሻለቃ አብርሃም ታከለ ነኝ። እስከ ሳምንት መልካም ሳምንት። እናት ሀገራችን ኢትዮጵያ በነጻነት ለዘላለም ትኑር።